ውድ ቤተሰቦቼ እንግዲህ ሩታዬ እንደዚህ ከልጅ ጋር ስትጫወት መታለች ማለት ነው። ስለመጣች ደግሞ በጣም ደስ ብሎኛል ማለት ነው። ሩታዬ መቼም ቢሆን ወደ ኋላ የለም ወደፊት ነው እንጂ ማለት ነው። እንግዲህ ሉልዬም እንደዚህ እየተጫወተ እንደዚህ እየተዝናና እንግዲህ ሳቅ በሳቅ ሆነው ከእናቱ ጋር መጥተዋል ማለት ነው። አንዳንድ ሰዎች ብዙዋችሁ አላችሁ ማለት ነው። እና ሩታ የምትወጥቅና የምትሰብር መስሏችሁ ማለት ነው። ግድ የላችሁም አትሰበርም ማለት ነው። እና አብርሽ ቢሄድ ሌላ ወንድ ይመጣል ማለት ነው። ብዙም አትደሰቱ ማለት ነው። እኔ ይሄንን ነገር እውነት ለመናገር ማለት ነው እውነት ትክክለኛ ህይወት ሆኖ የአብርሽና የሄርሜላ ነገር በጣም ነበረ ደስ የሚለኝ ማለት ነው። ምክንያቱም ከእንደዚህ ከወረደ ትዳር ብቸኝነት የመሰለ ነገር የለም ማለት ነው። እና ብዙም አትንጫጩ ማለት ነው። ስለ ሄርሜላ የምታውቁት በደንብ አድርጋችሁ ይገባችኋል። ያልገባችሁ ደግሞ ምንም ችግር የለብንም እኛ ማለት ነው። አብርሽን መጣ ደስተኛ አንሆንም ሄደም ደስተኛ አይደለም። እኛ እንደናንተ ደጋፊዎች አይደለንም ማለት ነው። ሩታዬን ብቻ ነው ሰላማችን እንግዲህ ሩታዬ ሌላ ነገር ምንም ነገር የሚያሳስበንም የሚያስጨንቀንም ነገር የለም ማለት ነው። አብዛኞቻችን እኛ እንነገራችሁ ነው ማለት ትቀራለች ብላችሁ ነበር። ሄርሜላ ራሱ ማለት ቢላት እና ደግሞ ይሄንን ነገር እውነት ለመናገር ማለት ነው። ስለዚህ ይሄን ዛሬ የመናገር ያለኩት አብዛኞቻችሁ እውነት መቃጠል ምናምን ኖሮ እኛ መቃጠል ሳይሆን እንደው ጨማላለቀ ትዳር ተገላገለ ብቸኝነት ሩቲ ሀብቴ ብቻ ሰላም ትሆነልን ከልጅ ዋጋ ጋር የሚፈልግ ነገር የለም። ፈጣሪሽን አመስግኝ። ይሄ የሆነ እንዴት ተቃጠሉ የምትሽሉ ፈጣሪሽን ተምሬ ለመጀመሪያ ፍቅረኛ ነገር ሉልዬን አግኝተሽ ማለት ነው። የትኛውም ነገር ቢሄድ ምን የመሰለሽ ባንቺ የተረፈ ነው ማለት ነው። የሄደው ማለት ነው። በሩታ የተረፈ ነው ሁሉ ነገር ማለት ነው። ነገር የለም። በሩታ የቀረ ነገር ምንም ነገር የለም ማለት ነው። እኛ እንደናንተ አይደለም። ገባችሁ? እናንተንም አቃጥላለች ሩታ ማለት ነው። ሄርሜላ ስታለቅሱ አብርሽን ገባችሁ? አብርሽን ሩታ ነበር። እኛ እንደውም ያኛውም ነገር ሄርሜላን እየመከርናት ነበረ ከህይወታቸው ውጪ ምናምን ለአንቺ አይበጅሽም እያልናት ሄርሜላ ራሱ አልሰደብናትም፣ አነካናትም። የኛ እንቁ ድንቅ እህታችን ሩታዬ ሁሌም አሸናፊ ናት። ሁሌም ታሸንፋለች ማለት ነው። ነገም ደግሞ እንደምታለቅስ እርግጠኛ ነኝ። አብርሽም ደግሞ ነገ ተመልሶ ደግሞ ለትዳሩ ዋጋ የማይከፍል ወንድ ደግሞ በዚህ አጋጣሚ የኛ ሩታዬ ማለት ጀግና አንበሳ ናት ማለት ነው። ወንድ ልጅ እንደሚፈራ ታሳያለች። አብርሽ ሩታን ፈርቶ ነው አያችሁ ባጠገቧ የፍቅር ጥያቄ ያልተቀበለው ማለት ነው። እና ምን ለማለት ፈልጌ ነው ንግስት አይደለችም። እኛ ከወንድን ያስፈራራት ምን ያፈልገው ነገር ምንም ነገር የለብንም። ሩታዬ ሰላም ስትሆን ነው ማለት ነው። መቼ ማገባችሁ አይደል? ስለዚህ መቼ ለሄርሜላን ቢሆን አሁን እኛ አብርሽም ያሳምረን አብርሽም ደግሞ ያሳምረለት ነው። ነገር ግን ሩታዬ እኛ ምንም ነገር ነው ማለት ነው። እናንተ እኛ የማይመለከተኝ አይደለም። እንደናንተ ብር እየላከ አይደለም። አሁን ሁሌም አይዲያ ታቀይዋለች ማለት መጣው ነገ በብር ነው ማለት ነው። መልሳ ነገ ደግሞ እውነት ለመናገር ያበሻው ነገር ሄርሜላን ካላስለቀሰቻት ፍቅራቸውን ሽማግሌ ተልኮ ምናምን እና ያንን ነገር ሰላይ ደግሞ ምንም ማለት ነው። አሁንም ፌክ ነው ብቻ የፈለገ ነገር ይሁን ሩታ ሀብቴ ሰላም ደህና ትሆነልን ማለት ነው። ወንድ ቢሄድ ወንድ ይመጣል ማለት ነው። እናቴ እንደዚህ ነበረው ያሳደግሽኝ የሚል እናንተ ማሳደግልሽ የኔ ውድ ሉልዬ ደግሞ ከሰው አይን በሚገባው ማለት ቶሎ ደግሞ እድግበልልን እኛም ምንም ችግር የለብንም። ምንም ጣጣ የለብንም። ፈልገው ፋዘና እያለን ቪዲዮአችንን እንሰራለን ከእህታችን ጋር ማለት ነው። እና ነገም ሆነ ዛሬ ሆነሽም አሽና ሩታ አንድ ናቸው። ነገር ግን እነሱ ባመጡት ነገር እንደነሱ እንዳመጡ ብንተውን እና ሩታዬም ደግሞ የተሻለ ቀጠለኛ እናንተ አንስ እንደነካፋችን ብልግና ነገር አይወጣም። እንግዲህ የሄርሜላና ያፈሽ ነገር ደግሞ ከዛሬ ጀምሮ ወደኛ ጋር ሩታዬ ደግሞ ስለመጣሽ በጣም ደስ ብሎኛል ማለት ነው። እና ሉልዬ ደግሞ ፈጣሪ ጠብቻ ይዘን እንጓዛለን። ግን አደራ ምን ነገር በከዚህ ማለት ሩታዬ ራሳችሁ ይችላችሁ ስሩ። የሩታዬ ስም አታንሱ። የሩታዬን ፈትዋ ሄርሜላ ብትወስደው ምክንያቱም ትጓደደ ሩታ የተረፈ ነው የወለደችበት ነው የወሰደችው። ችላችሁ እሱንም ለመስራት ነው ያለባችሁ ማለት ነው። እንግዲህ ልጅ ደግሞ ልጅዋን አለልልሽ አንቺ ባሳለች እንደዚህ ዘና ፈታያል ልጅ ጋር እንጓዛለን ማለት ነው። የትኛው ብቻ ከሉል ጋር የሚፈጠር ነገር ናናሽና መጪ እንዴት ደስተኛ አትሆኑ። ሁላችንም የምንፈልገው ይሄ ነው። ለማንኛውም ውድ ቤተሰቦች መለያየት ሉልዬን አምጥታልናለች፣ አሳይተናለች ማለት ነው። ደግሞ እንደናንተ ካሁን ወዲህ እውነት ህይወት ይቀጥላል። እኔ እንደውም ድራማ ነው ውሸት ነው አናለቅስም፣ ብር አንሰጥም፣ በብር አንገዛም ማለት ነው። እናንተ ያንን ነገር የዛሬ ቪዲዮ ስለምትፈልጉና ያንን ነገር ማለት ነው በቀን ሁለቴ ተለቁና የሩታዬ ቪዲዮ እና የብር ጋጋታ ተልኮ ነው ሄርሜላ እንድታለቃለሁ የተደረገ ነገር አሁን ደግሞ